ማካፈል የለመደ ማካፈል ይሆንለታል ብላችሁ ነው? እኔ አላካፈልም አላልኳችሁ። እንገዘው ወይኔው አለማካፈል መፍትሄ ነው እንዴ? እውነቱን እኮ ነው። እኔም የሱን ሐሳብ ደግፋለሁ። እንደውም ሲመስለኝ የዚህ ቤት መሪ መሆን ያለበት እሱ በለው። ገና ወዴት እንኳን እንደሚሄዱ ሳያውቁ በመሪ ሊጣሉ ነው። ዊገልሙይ በቃ ከፈለጉ ገንዘባቸውን ይዘው ሄዱ። እኛ ምን አገባን እዚህ ችግር ውስጥ? ይኸውልህ እንደውም ተንከሲስ አንተ ብሩን ይዘህ ሂድ። እሺ ቁጭ በል። እሺ መኖር አልችልም ደግሞ ግን ዛሬ ሁሉም እንግዲህ በተለየ ጭንቀት ውስጥ ነው የሚገኙት። እንግዲህ በአጋጣሚ ከውጭ ወደ ግቢያቸው ተወርሮ እየተገኘው የገንዘብ ጉዳይ ቤተሰቡን እንግዲህ በጣም እያመሰው ነው የሚገኘው። አንዱ የራሱን ህይወት ለማመቻቸት ይጥራል፣ አንደኛው ደግሞ ለምንድነው ይሄ ነገር ከየት ነው መንጣው ምንጩ ምንድነው እያለ አጣሪው በስቷል። ሌላው ደግሞ እንግዲህ ሁሉም ነገር በሚገርም ሁኔታ በጭንቀት ውስጥ ነው የሚገኙት። በሚገርም ነው እንግዲህ ለዚህም የመጀመሪያው እንግዲህ ኪሱ ወይም ደግሞ ቦርሳው ተወርሮ የተቀበለው እንትና ነው ተንከሲስ እንግዲህ ሩጦ አጋጣሚ ውጭ ላይ ስልክ እያወራ ባለበት ሰዓት ላይ ነው እንግዲህ የቦርሳ አጋጣሚ ተወርሮ አጠገቡ ያረፈው። እንግዲህ እዛም አጠገቡ ሲያርፍ ወዳው አንስቶ ወዳው ሲከፍተው እንግዲህ ውስጡ ብር ገንዘብ ነበር የነበረው። እንግዲህ እሱም ማመን አልቻለም ነበረ። ግን ደግሞ ምን እየተፈጠረ እንደሆነ ግራ እስከሚገባው ድረስ ነበረ። ከዛም አንስቶ እንግዲህ ይዞ መጥቶ ለጓደኞቹ አሳይቷቸው ነበር። ለጓደኞቹ ሲያሳያቸው ሁሉም እንግዲህ በመፍራት በመንቀጥቀጥ በጣም ነበር የደነገጡት። የሆነው ነገር በጣም አሳስቧቸዋል። ማለት እንዴት ወዴት ከምን ምን የሚለው ነገር በጣም ግራ ጋብቷቸው ነው የሚገኙት። ሁሉም በጭንቀት ነው። በተለይ አብርሽ እንዴት ይሄ ነገር እንዴት ሆነ፣ ከምን አንፃር ሆነ፣ ለምን ሆነ፣ ማን አመጣው፣ ነገርዮሹስ ከምን አንፃር ይሄ ሆነ የሚለው ነገር በጣም ጥያቄ ሆኖበት እንግዲህ ሲጠይቅ ነበረ። ግን ደግሞ መሳይና ተንከሲስ ደግሞ በቃ ይሄ ለኛ ከፈጣሪ የተሰጠ ነው፣ በቃ ይሄን የመሰለ ጸጋማ የኔ ነው ያለ ከቴም ተንከሲስ እንግዲህ ሰው እንዳይጋራው የሚችለውን ነገር እያደረገ ነው ማለት ነው። ምንድነው ብላችሁ ታስባላችሁ ጋይስ? እኔ ግን ምንም አላመረኝም። ወይ ይሄ ነገር የነ ዝና እንትን ሊሆን ይችላል ማለት የነ ዝና ተልኮ ሊሆን ይሆናል እንጂ በፍጹም ሌላ እንዲህ ዝም ብሎ ሊገኝ የሚችል ነገር አይደለም። ሰው ግን በዙ እንደዛው እንትን እያለ ነው የሚገኘው ማለት ነው። እነሱም እንግዲህ እየተሳፈጡበት ነው። የሚገርመው ደግሞ የመሳይ ገንዘብ መውደድ ይለያል ጋይሶችዬ። እንግዲህ ያችን ጥሏት የነበረችውን ያችን እጮኛውን እንግዲህ ካለችበት በመጎርጎር ወይም ደግሞ አሁን ብር ተገኝቷል ነይ ቶሎ በማለት እንግዲህ እንዴት አድርገን ተንከሲስ ላይ ይሄን ገንዘብ እንንጠቀው፣ ምክንያቱም እሱ አልሰጥም ብሏል እያለ ነው የሚገኘው። እሱ እንግዲህ እሷም ደግሞ ይሄ እንደዚህ ገንዘብ ተገኘ ሲባል በጣም ነው ደስ ያላት። ከደስታዋ ብዛት እንግዲህ ደስታዋን ለመቆጣጠር ሁሉ ውስጥ ያቅታት ድረስ ነው እንግዲህ ይህን ነገር እየተቀበለችው። መጀመሪያ እንግዲህ መሳይን አንተ ገንዘብ ወዳጅ ነህ እያለችው እሱም ብዙ ሲባባሉ ነበር እንደሚታወቀው። ግን አሁን ላይ እንግዲህ ይሄ ደግሞ ከተንከሲስ ጋር ገንዘብ ተንከሲስ እንደዚህን ያክል ገንዘብ አገኘ ሲባል በቃ ፊቱንም እኮ ነው ወደው ነበር ተንከሲስን ምናምን ማለት አልጀመረችም። ትግስትን ስጠኝ አምላኬ ወይ ገንዘብ ተማምለክ አውጣን ትላላችሁ ጋይስ። በጣም ነው ያሳቁኝ። እና እዚህ ጋር በቃ ሁሉም ማለት ነው ሁሉም ግራ ተጋቡ። ሁሉም በሚገርም ሁኔታ እንግዲህ የሚችሉትን ነገር እያደረጉ ነው። በመጨረሻም እንግዲህ ገንዘቡ ተይዞ ሁላቸውም ተሰብስበዋል። ይሄ ነገር ምንድነው? ከምን የመጣ ነው? በነገራችን ላይ እኮ ፎርጅ ይሁን ዝም ብሎ ይሁን ሲቀጥል ምን በቃ ግራ ነው የሚያጋባው። ማለት እንዴት እንደሆነ እነሱ ራሱ ግልጽ አይደለላቸውም። ግን ገና ምኑን ሳይሉ ምኑን የሚባል ነገር አለ። እንግዲህ የሚችሉትን እያደረጉ ነው። ተፍ እያሉ ሁላቸውም ለራሳቸው ለማድረግ መሳይም ለራሱ ለማድረግ ተንከሲስም የራሴ ነው ማንንም አይጋራኝም በቃ እንግዲህ አንደኛውም ደግሞ ይሄን ያክል ብንካፈለው ይደርሰናል። በቃ ሁላቸውም ህይወታቸውን ለመለወጥ እንግዲህ የሚችሉትን ነገር እያደረጉ ስለገንዘቡ ነው እያወሩ የሚገኙት። ሁሉንም ነገር እንግዲህ ለማመቻቸት ደፋ ቀና እያሉ ነው። ይሳካላቸው ይሆን እንግዲህ አብረን የምናየው ነው የሚሆነው። ቤተሰቦቻችን ተንከሲስም እንግዲህ ያው
ያችን ጥላው በገንዘብ የለህም ብላ ሰርባ ጥላው የሄደችውን ችኩን ወይም ደግሞ ጽጌን ለራሱ ለማድረግ ጽጌ ያላየችው ጉድ እያለ ነበር። ግን ከዛ ቀደም ብሎ እንትና መሳይ ሄዱ እንግዲህ ነይ ሻይ ቡና እያልን ነው ይሄም ጉድ የምናወራው ቀላል ነገር አይደለም ብሎ መጀመሪያ ላይ አንተ ገንዘብ ወዳጅ ነህ ምናምን ብላ እንግዲህ ሰርባው ነበረ። ካንተ ግን እኔ ያልወድም ብለው መጀመሪያ ፈትነው ተጫውታበት ነበር ሄደችውና አሁን ደግሞ የሆነ ነገር መጣ ሲባል እንግዲህ ተደዋውለው ገብተው እንግዲህ ጉሬ ገብተው ነው የተመካከሩት በደንብ። ምክንያቱም ተንከሲስን እንዴት አድርገው መያዝ ማግኘት እንዳለባቸው ማለት ነው። ያው ተፍተፍ እያሉ ነው። ሌላው ደግሞ እንግዲህ ገልሞ ያው የግሌ ጠይቀው ነበረ ካንዳንድ በባለፈው እውነት የጻፍካ ሴት አንተ ነው አንተ ማንን ነው? ምክንያቱም ነው ወይስ አብርሽ ዋሽቶኛል? መጀመሪያ ያወራችሁትን ሰምቻችኋለሁ፣ ግን በኋላ ያልከው ነገር ምን ነበር ብላ ጠይቀው ነበረ። ያው እንዳልኳችሁ ባለፈው ክፍል እንዳያችሁት ገልሞ አብርሽን በጣም ስለሚወደው አብርሽ ምንም እንዲቀየምበትም ሆነ ምንም እንዲልበት አይፈልግም። አይኖ ይወዳታል፣ በጣም ነው የሚወዳት ምናምን፣ ግን ደግሞ ይሄ ነው ማለት አልፈለገም። ምክንያቱም እሱ ስለሚወዳት ወይም ደግሞ ገልሞ ስለሚወዳት ያኔ አብርሽ ደግሞ ለማግባት ለትዳር ምናምን ፈልጓት ሳይሆን በቃ ከኔ እንድትርቅ አልፈልግም፣ በቃ የኔና የኔ ብቻ እንድትሆን ነው የምፈልገው ብሎ እንግዲህ እንዳያችሁት ግግም ብሏልና በዛ የተነሳ እንግዲህ ገልሞ አብርሽን ማስቀየም ስላልፈለገ ውስጡ ስሜቱን እንኳን መግለጽ አልቻለም። ማለት በቃ አቅቦ ነው ያዘው፣ ስሜቱን ተቆጣጠረው በቃ። ምክንያቱም በአብርሽ የመጣብኝ ነገር በአንድ አይኔ በቃ አብርሽ ማለት ሁሉ ነገሬ ነው። ስለዚህ በአብርሽ መምጣት ማለት በጣም ከባድ ነው። አብርሽን ደግሞ እኔ በምንም ነገር ልቀይረው አልችልም በማለት ነው የተወው። በቀጣይ ክፍል ንገረኝ። ሰላም ቆዩ።